በቀይ ባህር ውጊያው ከተነሳ ውጤቱ ግልጽ ነው። ጠቅላይ ሚኒስትር አብይ ሰላም እንደምንውላችሁ የሬቱ ፎከስ ቤተሰቦች የዛሬው መረጃ ይዤላችሁ ቀርብ ያለው ለቻናላችን አዲስ ሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ ማክሰኞ ጥቅምት 18 2018 ዓ.ም በሕዝብ ተወካዮች ምክር ቤት ተገኝተው የቀይ ባህር ጉዳይን በተመለከተ እና ከኤርትራ ጋር በተያያዘ በሰጡት ማብራሪያ ውጊያው ከተነሳ ውጤቱ ግልጽ ነው፣ ያለን አስተማማኝ አቅም ነው፣ ማንም አያቆመንም ሲሉም አስጠንቅቀዋል። ኢትዮጵያ በቀይ ባህር ላይ የባህር በር የማግኘቷ ጉዳይ አይቀሬ በመሆኑ ዓለም አቀፉ ማህበረሰብ እንዲያሸማግልና መፍትሄ እንዲያመጣም ጠይቀዋል። ጠቅላይ ሚኒስትር አብይ በሕዝብ ተወካዮች ምክር ቤት ተገኝተው የቀይ ባህር ጉዳይን በተመለከተ ሰፊ ጊዜ ሰጥተው በአጽንኦት ተናግረዋል። የምክር ቤቱ አባላት ጥያቄዎቻቸውን ለጠቅላይ ሚኒስትሩ ባቀረቡበት ጊዜም ከቀይ ባህርና በሻዕቢያ ምክንያት ተፈጥሯል ያሏቸውን የጸጥታ ስጋቶች የተመለከቱ ጉዳዮችን አንስተዋል። አብይ ለእነዚህ ጥያቄዎች ምላሽ በሰጡበት የማብራሪያቸው ክፍል የጀመሩት ሁሉም ሀገር የራሱ ብሔራዊ ጥቅምና ብሔራዊ ስጋት እንዳለው በመግለጽ ነው። እነዚህ ሁለት ጉዳዮች የሚበየኑት ሀገራቱ ባላቸው መረጃና እውቀት ልክ እንደሆነ ያነሱት ጠቅላይ ሚኒስትሩ ሀገራት ይህንን መሰረት አድርገው ዛሬ ብሔራዊ ጥቅም ወይም ስጋት ያሉትን ጉዳይ ሊያሰፉ ወይም ሊያጠቡ እንደሚችሉም ጠቅሰዋል። የኢትዮጵያን ብሔራዊ ጥቅም በሚመለከት የተከበረው ምክር ቤት እንዲገነዘብ የሚያስፈልገው ኢርዕታዊ፣ ኢፍትሐዊ የበደል የመጨረሻው በደል የተፈጸመባት ሀገር ነች ኢትዮጵያ። ቢያንስ ይህንን መናገር አትከልክሉም ብለዋል። ጦርነት የለም ማለት የተኩስ ድምፅ አይሰማም ማለት አይደለም በማለት የተናገሩት ጠቅላይ ሚኒስትሩ እውነተኛ ፍትህ ካልተረጋገጠ በማንኛውም ሰዓት ጦርነት ሊፈጠር ይችላል ሲሉም ተደምጠዋል። ኢፍትሐዊና ኢርዕታዊ ውሳኔ ባለበት ሁኔታ የተሟላ ሰላም ሊፈጠር እንደማይችልም ገልጸዋል። ዶክተር አብይ መንግስታቸው የቀይ ባህር ጉዳይ ህጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ ነው ብሎ እንደሚያምንም አስገንዝበው ኢትዮጵያ ቀይ ባህርን ያጣችበትን መንገድ ህጋዊነት ላይ ጥያቄ ያነሱት አብይ ውሳኔው በካቢኔ በምክር ቤት ወይም የኢትዮጵያ ህዝብ በውሳኔ ያላስተላለፈው እንዳልሆነም ተናግረዋል። ቀይ ባህርን ማጣትን የሚያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለበት ማሳያው ተቋሞች አልገቡበትም፣ ካቢኔው አያውቀውም፣ እንዴት እንዳጣን የሚያስረዳ አንድ ገጽ ወረቀት ማግኘት አልቻልንም ሲሉ ለኢትዮጵያ የባህር በር የማግኘት ነገር የህልውና ጉዳይ በመሆኑ በቀላሉ እንደማይታይ ገልጸዋል። አብይ ወደ ስልጣን መጥተው ከኤርትራ ጋር እርቅ በተፈጸመበት ወቅትም ይህንን ጉዳይ ሲያነሱ እንደነበር ለምክር ቤቱም አስታውሰዋል። በወቅቱ ከኤርትራ መንግስት ጋር በነበረ ስምምነት አማካኝነት ወደ አሰብ የሚሄደው መንገድ እንደተጠረገ፣ ነገር ግን ጉዳዩ በታሰበው ልክ አለመሳካቱን አንስተዋል። መንገዱን ከጠገንን በኋላ ችግር አለብን፣ ወደቡ ተዳክሟል አሉን። አሁን አንዳንዶቹ ጸቡ በአንድ ሌሊት የሚመስሉ አለ፣ እንደዛ አይደለም ታሪኩ ስለማንናገረው ነው ሲሉ በወቅቱ የተፈጠረውን ጠቅሰዋል። ወደቡ ችግር አለበት ሲሉ የጋራ ወዳጅ የሆነ አገር ለምነን ጄኔሬተርና ክሬን በእርዳታ ወደ ኤርትራ እንዲመጣ አድርገን አሰብ ወደብ ሲደርስ የኤርትራ መንግስት አልፈልግም ብሎ መለሰም። ይሄ ነገር ለካ ተስፋ የለውም የሚለው ያኔ ነው የገባን ሲሉ ከዚህ ቀደም በይፋ ያልተነገረ ሁነትን ይፋ አድርገዋል። በወቅቱ የተከፈቱት የድንበር መንገዶች የተዘጉትም ወዲያው እንደነበር ጠቅሰው በተጨማሪም በወቅቱ መንግስታቸው በራሱ ወጪ መስመር ቀጥሎ ለኤርትራ የኤሌክትሪክ ኃይል ለማቅረብ ላቀረበው ጥያቄ ቆይ እናስብበት የሚል ምላሽ መሰጠቱን አክለዋል። የኤርትራ መንግስት ለኢትዮጵያ ጥያቄ ምላሽ ለመስጠት ብዙም ዝግጁ እንዳልነበር ያነሱት አብይ ይህ የሆነበትን ምክንያት በግልጽ እንደማያውቁም አንስተዋል። እንደ ጠቅላይ ሚኒስትሩ ገለጻ የኢትዮጵያ መንግስት ከኤርትራ ጋር የጀመረው ሂደት ፈር ለቆ የወጣው የትግራይን ጦርነት ባስቆመው የፕሪቶሪያ ስምምነት ምክንያት ሲሆን ፕሪቶሪያ ስንፈራረም ትክክል አይደለም፣ ጦርነቱ ለምን ይቆማል? ህወሓትም ትግራይም ጠቅልለው ካልጠፉ ቀጠናው ሰላም አያገኝም የሚል ቅሬታ ተነስቷል ሲሉ የኤርትራ መንግስት ወንጅለዋል። ጠቅላይ ሚኒስትሩ መንግስታቸው የባህር በር ማግኘት ጥያቄ በህጋዊና በንግግር ሊፈታ ይችላል የሚል ሀሳብ እንዳለው ጠቅሰው በፍጹም የውጊያ መሻት የለንም ሲሉ የተደመጡት አብይ ዓለም አቀፉ ማህበረሰብ ይህንን ጉዳይ በተመለከተ እንዲያሸማግልም ጥሪያቸውን አቅርበዋል። ለአሜሪካ፣ ለቻይና፣ ለራሽያ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የምፈልገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የምንሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን ሲሉም ገልጸዋል። ዓለም አቀፉ ማህበረሰብ እናሸማግላቸዋለን፣ ሰላም ያስፈልጋል እያለ የማዘናጋት አካሄድ የሚከተል ከሆነ ጉዳዩ ብዙ የሚሄድ እንደማይመስላቸውን ተናግረዋል። በአንድ ቀንም አንመልሰውም፣ በአንድ ቀንም አላጣነውም፣ ተፈጥሯዊ ሂደቱን ተከትሎ ይሄዳል ብለዋል ዶክተር አብይም። ኢትዮጵያ የቀይ ባህር ያጣችው ከ30 ዓመት ትግል እንደሆነ ጠቅሰው መልሶ ለማግኘት ግን ሌላ 30 ዓመት ያስፈልጋታል ግን አላስብም ብለው መልሶ ለማግኘት ግን ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም ሲሉም ተደምጠዋል። በተረጋጋ መንገድ፣ በሰከነ መንገድ በውይይት መሄድ በጣም አስፈላጊ ሲሆን የፈለገ ብንወያይ ግን ለማምጣት የፈጅብን 30 ዓመት ለማግኘት ይፈጅብናል ብዬ አላስብም። ጊዜው ግን በቂ ስለሆነ በተረጋጋ መንገድ ማየት ያስፈልጋል ሲሉም ተደምጠዋል። ዶክተር አብይ በዛሬው የፓርላማ ማብራሪያቸው ለኤርትራ መንግስት ያሉትን መልእክት አስተላልፈዋል። ዶክተር አብይ በዛሬው የፓርላማ ማብራሪያቸው ለኤርትራ መንግስት ያሉትን መልእክት አስተላልፈዋል። ኤርትራን መንግስት በሀገሪቱ ስለሚገኙ ታጣቂ ቡድኖች ጥይት አስተላላፊ
እንዳይሆን ጠይቀው የኤርትራ መንግስት ወደ ኢትዮጵያ ህገወጥ የሰዎች ዝውውር እንዲያቆምና አሜሪካ ተቀምጦ የሚሰራ የጥቁር ገበያ ምንዛሪ እንዲቀር ሲሉም ተናግረዋል። እነዚህ ጉዳዮች የሚቀሩ ከሆነ ኢትዮጵያ ከኤርትራ ጋር በሰላም አብሮ ለማደግ ፍላጎት እንዳላት አክለው ከማንም ጋር የመዋጋት ፍላጎት የለንም ያሉት ጠቅላይ ሚኒስትሩ ውጊያው ከተነሳ ውጤቱ ግልጽ ነው ውጤቱም ከዚያ በኋላም እየየ አይሰራም አሁኑን አለመጀመር ማለት ነው በማለት አስጠንቅቀዋል። ማንም አይሞትልም፣ ሞራል ይሰጣል እንጂ አይሞትልም፣ መጨረሻ የምትሞተው አንተ ነህ፣ አያዋጣም ሲሉም ተደምጠዋል። ከማንም ጋር ግጭት ለማድረግ ፍላጎት የለንም፣ ከገባን ግን ግልጽ ነው ውጤቱ፣ አስተማማኝ አቅም ነው ያለን፣ ማንም አያስቆመንም፣ ይሄ ግልጽ መሆን አለበት፣ ግልጽ ነው ውጤቱ፣ ወደዚያ እንዳንሄድ በኃላፊነት መስራት አስፈላጊ ይመስለኛል በማለት ተናግረዋል። አክለውም ሚሊዮን% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም፣ ማንም ፈለገም አልፈለገም ሲሉ ለምክር ቤቱ አባላት አቋማቸውን ገልጸዋል። አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃ ይመስል ነበር። ከሌሎች መረጃዎች ጋር እስክንገናኝ ሰናይ ቀን ተመኘን።